ሰላም ጤና ይስጥልኝ እንዴት ናችሁ ውድ የመዳን ዩቲዩብ ተከታታዮች ዛሬ ወደ እናንተ ሁለት ትላልቅ ጉዳዮችን ይዤላችሁ መጥቻለሁ ከነዛም መካከል መጀመሪያ የምንመለከተው የዋንቲያ የልጅ አባት ወደ ሚዲያ ወጥቶ እየተናገራቸው ያሉት ነገሮች እንደናው የሚቆጣር ነገር አለ ደፍራት ብትሆንስ የፌደራል መጀመሪያ ደረጃ ፍርድ ቤት በዋንቲያ ሰለሞንና በልጁ አባት መካከል ለወራት ሲያከራክር በቆየው የሕፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ አስተላልፏል። ከባድ ጸብ ተነስቷል። በጆን ዳንኤልና በጃኒ መካከል ትልቅ ጸብ ተነስቷል። ይህም ጸብ እንደሚታወቀው ከሆነ በጣም በውስጡ ላይ ሰፊ ነገር የያዘ ነው። ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ፣ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁጤና ሰው እንዳይመጣብሽ ስለለም እንኳን ዛሬ እነዚህን ሐሳቦች ወደ እናንተ ሰብሰብ አድርጌ ይዤላችሁ የመጣው ይሆናል። እስከ መጨረሻው ተከታተሉ። ሰላም እንዴት ናችሁ ቤተሰቦች? እንግዲህ ወደ ዋንቲያ ዋነኛው ጉዳይ ስንገባ እንደሚታወቀው ዛሬ የዋንቲያ የልጇ አባት ከብዙ አመታት በኋላ ዛሬ ወደ ህይወቷ ተመልሶ መጥቷል። እናም የአባትነት ጥያቄውን ጠይቆ ፍርድ ቤትም ደግሞ የአባትነት ጥያቄውን ሰምቶ የፈረደለት ሲሆን ፍርዱም ደግሞ እንዲህ ሲል የተለያዩ ዜናዎች ተናግረዋል። እኔም ደግሞ ከሰማዋቸውም እንዲሁም ደግሞ ካየዋቸው የዜና ምንጮች እንዲህ የሚል ዜና አለ። ፍርድ ቤቱ የአባትነት መብቱ እንዲከበር ውሳኔ አስተላልፎለታል። የፌደራል መጀመሪያ ደረጃ ፍርድ ቤት በዋንቲያ ሰለሞንና በልጁ አባት መካከል ለወራት ሲያከራክር በቆየው የሕፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ አስተላልፏል። የልጅቷ አባት የሆኑት አመልካች ልጄን እንዳልንከባከብና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር። ተጠሪ ዋንቲያ ሰለሞን ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበርና በወቅቱ በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበርም አስታውሳለች። አክላም አመልካች አባትነቱን በሕግ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇን በአግባቡ እየተንከባከበች እንደሆነና ሕፃኗን የሚጎዳ ምንም አይነት ተግባር ወይንም ቪዲዮ እንዳልሰራች፣ አባትነቱን ክዶ የቆየና ቀለብ ቆርጦ የማያውቅ ሰው ሕፃኗን እንዲጎበኝ መፈቀዱ ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ተሟግታለች። ጉዳዩን ሲመረምር የቆየው የንፋስ ስልክ ላፍቶ ምድብ አራተኛ የቤተሰብ ችሎት የግራና ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። አንደኛ፣ የአባትነት መብት አመልካች የልጅቷ አባት ከመሆናቸው አኳያና የህፃናት መብት ወላጆቻቸውን የማወቅና የመንከባከብ መብትን የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው። ሁለተኛ፣ የማስረጃ እጥረት ተጠሪ ዋንቲያ አመልካች ልጃቸውን እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ምስክር ማስረጃ አላቀረበችም። ሶስተኛ፣ የጉብኝት መርሃ ግብር አመልካች ዘወትር እሁድ በሳምንት አንድ ጊዜ ልጃቸው በሚኖሩበት የተጠሪ ቤት በመሄድ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኖላል። አንድ ሰው አባት አይደለሁም ብሎ ለብዙ አመታት ልጄ አይደለችም ብሎ ወስኖ የቆየ አባት ዛሬ ላይ ተመልሶ መጥቶ ወይም ደግሞ አይታወቅም የሷን እኔ በራሴ ሐሳብ የሷን ፍምስና ወይም ደግሞ በቲክቶክ በተለያዩ ሶሻል ሚዲያዎች ላይ ያላትን ተቀባይነት በማየት ለራሱም እንደ ገቢ ምንጭ ለመጠቀም በማሰብ ይመስለኛል ይሄንን ውሳኔ ወይም ደግሞ ይሄንን ነገር ያደረገው። ይሄንን ቪዲዮ የሚመለከተው ከሆነ አባትነትህን አንተ አምነኸው ተቀብለኸው ቢሆን ኖሮ ከዚህ ቀደም እሷ እንደተናገረችው አንድም ቀን ለልጇ ወይም ደግሞ ለልጅህ አንድም ቀን
ቀለብ የሚባል ነገር ቆርጣ አታውቅም። ልጄ ከምን ደረሰች አላልካትም። እሷ በተለያዩ ፈተናዎች፣ በተለያዩ ጣውረዶች፣ በተለያዩ ስቃዮች በጣም በተለይ የኢትዮጵያ ሕዝብ በመረባረብ እንዲሁም ደግሞ ሁሌም ስትወድቅ ከጎኗ ሆኖ እያበረታታ ሁሌ አብረዋት እየሆኑ እስከ ዛሬዋ ቀን በጣም ሲደግፏት ቆይቶ ሲያበረታቷት ቆይተው እዚህ ደረሰች እንጂ እንዳንተ ሁኔታ ተሰብራ ትቀር ነበር። እርግጠኛ ሆኜ የምናገረው ነገር ዛሬ ዋንትያ የደረሰችበት ቦታ ባደርስ ኖሮ አንተ እሷ ጋር አትመጣም ነበረ። አሁንም እውነት ለመናገር ይሄ ግልጽ የሚታይና የማይካድ እውነታ ነው። አንተ በሚዲያ የመጣኸው በሚዲያ እውቅና ለማግኘትና ከዚህ ሚዲያ መጠቀም ያለብህን ነገር ለመጠቀም ነው። ነገር ግን ዋንትያ ያደረገችው ትክክለኛ እናትነትን ነው። ልጇን በ14 ዓመቷ የወለደቻትን ልጅ እስከ ዛሬዋ ቀን ድረስ እየተንከባከበች የእናትነት ግዴታዋን ተወጥታለች። አንተ ግን ባደገችና አሁን መብላት፣ ማውራት፣ መናገር፣ ማሰብ በቻለችበት ሰዓት ላይ መተ አባት ነኝ ብትል ይሄ ውሃ ያነሳም። እንደ ራሴ አስተያየት በዚሁ ሐሳብ ላይ ግን አንድ መጨመር የምፈልገው ነገር እንዳልኩትም ይሄንን ነገር ስናገር ወደ ሚዲያ ሊመጣ ፈልጎ ነው። ይሄ ሰውዬ ከሚዲያ ገንዘብ ለማግኘት ፈልጎ እንጂ ዋንትያ ወዷት ወይ ደግሞ ልጁን ወዶ ልጁን ተቀብሎ ለማሳደግ አይደለም። ለሱ ማስረጃ እንዲሆናችሁ ይሄን ቪዲዮ ተመልከቱ። አትኮ ጣምታቶ ቢጠይቅስ ወንድ አይደለም ቢጠይቅስ ጠይቅ ያለው ብትልስ ጣምታና እንደው ሙልጅ ጋር ጣምታ ቢጠይቃት ወንድ እኮ ነው። ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ነው። ይሄ እንደነውር አይደለም፣ እንደነውር የሚቆጠር ነገር አለ። ቢደፍራትስ ደፍራት ብትሆንስ በቃ ይሄ ያልሆነ ነገር የሆነ ነገር እንደሰማችሁት ነው። ይህ እንግዲህ በላይቭ ላይ ቁጭ ብሎ በሚዲያ ላይ የተናገረው ንግግር ነው። እዚሁ ላይ ይሄ ልጅ የሚለውን አንዴ እንስማውና የኔን ሐሳብ ስለሚገልጽልኝ ይሄን ሐሳብ አንዴ ሰምተነው እንመለስ። ቆይ ግን ስለ ዋንትያ እኔ ያልሰማሁትና ያመለጠኝ ታሪክ አለ። እቺ ልጅ እንደምታስታውሷት በ14 ዓመቷ ነበር አርግዛ የወለደችው። ይሄንን ሰው ደግሞ እንደምትመለከቱት ሽበት ያወጣ ሰው ነው። ጺሙንም ብትመለከቱት ጸጉሩንም ብትመለከቱት ሽበት አለበት። እድሜው ከ40 እስከ 50 ዓመት የሚሆን ትልቅ ሰው ነው። እቺ ልጅ በዛ እድሜዋ ማለትም በ14 ዓመቷ አርግዛ ስትወልድ እንዴት ከህግ ተጠያቂነት ነፃ ሊሆን ቻለ? አግብቶም ይሁን አስፈቅዶም ይሁን ብቻ በምንም አይነት ሁኔታ እቺ ልጅ ቢያስረግዛት ይሄ ሰው በህግ ሊጠየቅ የሚገባው ጉዳይ ነው። አንዲት ሴት ልጅ 18 ዓመት ሳይሞላት ማግባትም ሆነ ወሲብ ማድረግ በህግ እንደተከለከለ ታውቃላችሁ። እና ያመለጠኝ ታሪክ አለ ወይንስ ደግሞ እንዴት ነው ህግ ይህንን ነገር ዝም ብሎ ጭራሽ ደግሞ አሁን ያቺ ልጅ ኢቢኤስ ባያነሳት ከዛ ነገር ውስጥ ባያስወጣት ኖሮ ጎዳና ላይ ትወድቅ የነበረችው ልጅ ዛሬ ላይ ሲያልፍላት ጠብቆ ምቹ ሁኔታ ጠብቆ ልጅቷ የኔ ነች ብሎ ዲኤንኤ አስመርምሮ በሳምንት አንዴ እንዲያያት ከህግ ጭምር ፍቃድ አግኝቷል። ይሄ ነገር እንዴት ነው ሊሆን የቻለው? ብዙ የሥራ ዘርፎች አሉ። ሚዲያ ደግሞ ሰፊ ነው። በራስ ቅርጽ በራስ መንገድ ወደ ሚዲያው መቀላቀል ትችል ነበር። ነገር ግን የተጠቀምክበት መንገድ ፍጹም ደስ አይልም። እኛ እሺ ፍጹም ደስ አይልም። እንደኔ እንዳስተያየቴ ይህንን ይመስላል። ዋንትያ በተለያዩ የሚዲያ ዘርፎች እናቃታለን። አሁንም ከዚህ በኋላም ልጅሽን እየተንከባከብሽ እንደምታሳድጊያት እርግጠኛ ነን። በርቺ፣ ሁሌም ከጎንሽ ነን። ሁላችሁም ከጎኗ ሁኑ። የወንድ ልጅና የሴት ልጅ ጥቃት እኩል ስላልሆነ እኔ እንደራሴ ከሴት ጎን መሆን ያስደስተኛል። ወደ ቀጣዩ ሐሳብ ስንሄድ የዚህን ጉዳይ በዋነኝነት የሚይዘው የአንድ የቲክቶክ አካውንት ባን መደረግ ነው። ይህ የቲክቶክ አካውንት ባን መደረግ ዛሬ በቲክቶክ ፕላትፎርም ላይ ትልቅ ነውጥን አስነስቷል። ይህም ደግሞ በጣም ታዋቂና ፌመስ በሆኑት በጆን ዳንኤል እና በጃኒ መካከል ነው። ብዙዎቻችን ጆን ዳንኤል ከመታሰሩ በፊት ከጃኒ ጋር የነበረውን ግንኙነት በጥቂትም ሆነ በከፊል እናውቀዋለን። ያ ነገር ውስጡ ላይ ምን እንዳለና በጆን ዳንኤልና በጃኒ የፍቅር ህይወት ምን አዲስ ነገር እንዳለ፣ ምን እንደተፈጠረ፣ በመካከላቸውስ ምን አይነት ከባድ ነገር እንዳለ
በዚህ ቪዲዮ አስረዳችኋለሁ። ይህ አሁን የምትመለከቱት በመጀመሪያ ጃኒ በቲክቶክ ላይ ያስተላለፈችው ቪዲዮ ነው። እስከ መጨረሻ ስሙት። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። እንግዲህ እንደሰማችሁት ነው ጃን የተናገረችው። እኔን ከድሮ ጀምሮ በፍቅር ህይወት ውስጥም እያለን እስከዛሬ ወደ እናንተ ያላስተላለፍኳቸው በውስጥ የታመቁ ችያቸው የኖርኩት ያለውት ብዙ ነገሮች አሉ ብላ እነዚህም በፎቶ የታገዙ የጆን ዳንኤል ጥቃት እንዳደረሰባት እንዲሁም ስቲል እስካሁን ድረስ አካውንቴም የተዘጋው በሱ ምክንያት ነው። ላይቬንም እዘጋለሁ ብሎ እያስፈራራ ነበር ከዚህ ቀደምም ከኔ ጋር የሆነው እና እሱ ስቲል ነው እየተከታተለኝ ነው፣ እባክህን ተወኝ የሚመስል ንግግር ተናግራለች። አሁንም ደግሞ ቲክቶኬን አዘግተሃል፣ እባክህን በምትችለው አቅም እንዲያስከፍትላት የተማጽኖ ይመስላል። ይህንን ከለቀቀች ከደቂቃዎች በኋላ ጆን ዳንኤል ይህንን የቮይስ ሪከርድና እኚህን ተከታታይ 3 ፓርት ቪዲዮዎችን ይዞልን መጥቷል። በተከታታይ ስሙት። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙት። ቤቴ ነኝ ሰው እንዳይሽ ስታሳይ ኖረን ማንም የለም ብቻ ነው። አሁን የገባው ኮስታይ አይተሽም?
ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁቴን ሰው እንዳይመጣብሽ ስለለም እንኳን በቃ አልኳት። ቻው አልኳት። ዘጋሁት። ያው ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጠበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም። እኔ እናትና አባቴ ካዩዋቸው ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር፣ ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። እንግዲህ እንደሰማችሁት ነው። ጆን ዳንኤል ስቲል አሁንም ከአዶናይ ጋር እያለች ያው በቪዲዮ ነው። ቪዲዮን ማሳየት አልፈልግም። ነገር ግን እርቃኗን ሆና እኔ ጋር ደውላ ነበረ። እናም አዶናይ የለም የሚል ቮይስን እንደሰማች እሱም ደግሞ ዝጊ እንዳላት እንዲሁም ደግሞ ከናዮን ተለይተ ወደ እኔ ጋርና ምናምን የሚሉ የተለያዩ ቮይሶች እንደሰማችሁ ነው። አልደግመውም። ይህንን አስተላልፋለች። እባካችሁን ይህን ቪዲዮ የምትመለከቱ ሰዎች ይህንን ቪዲዮ ለአዶናይ አድርሱልኝ። ውድ አዶናይ ለአንተ ምንም መናገር አልችልም፣ ምክንያቱም አንተ የበረታ ሰው ነህ ብዬ ስለማስብ። ነገር ግን ፍቅር ከባድ ነው፣ ብርቱን ደካማ ያደርጋልና በዚህ ሁኔታ እንድትደክም እንዲሁም በዚህ ሁኔታ ነገሮች አይምሮህን እንዲረብሹት አልፈልግም። ምን መሰለ፣ ፍቅር ፈተና አለው። አሁን የፈተናው ታይም ነው። ከእሷ ጋር ያለህ ግንኙነት ጥሩ ግንኙነት እንደሆነ፣ ጥሩ ካፕል እንደሆንክ፣ ለእሷ ያለህን ፍቅር ለእሷ ያለህን ክብር በተለያዩ ሶሻል ሚዲያዎች ላይ ተመልክቻለሁ። ለአንተ ለውድ ወንድሜ መናገር የምፈልገው ወዳጅ ነኝ ያልከው ጠላት የሚሆንበት፣ ያመንከው የሚከዳበት፣ አንተና እሷን ለመለያየት የማይቆፈር ድንጋይ የለም። ስለዚህ በዚህ ሰዓት እንደ ወንድምህ የምነግር ነገር አሁን ገና የሁለታችሁን ፍቅር አመንኩበት። ለምን ካልከኝ እንደዚህ አይነት ልብን የሚያረድ አይምሮን የሚበጠብጥ ሀሳብ በህይወታችሁ ላይ ከተነሳ የእናንተ ፍቅር የእውነት ፍቅር ነው ማለት ነው። ለእህቴ ለጃኒ ማለት የምፈልገው ይህ
እውነተኛ የናንተ ፍቅር ገሃድ ወጣ ማለት ነው። ስለዚህ ይህንን ወጀብ አንድ ላይ ተያይዛችሁ ፍቅራችሁን ከፍ አድርጋችሁ እንደምታሳዩን እርግጠኛ ነኝ። ያለፈ ነገር ያለፈ ነው። ሰዎች ብዙ ነገር ለማቀሳሰር ብዙ ነገር ሊሞክሩ ይችላሉ። ስለዚህ በሁለታችሁ የፍቅር ግንኙነት ውስጥ ይሄ ወጀብ ምንም ነገር እንዲፈጥር አልፈልግም። ስለዚህ ወንድሜ አዶናይ እኔ እንደ ወንድምህ ፍቅር ከኔ በላይ ብዙ ጊዜ ስትናገረው ሴቶችን ስትመክር ወንዶቹን ስትመክር ለብዙዎች ስታስተምር አውቃለሁ። ያው ካንተ ብዙም ባላቅም እኔ እንደ ወንድሜ ግን ዛሬ በአደባባይ የናንተ ፍቅር እጅግ ኃያል መሆኑን ተመልክቻለሁ። ከዚህ በኋላም ይህንን ፍቅራችሁን በተለያዩ ሁኔታዎች ወይም ደግሞ እናንተን በጠቀመ በሚመስል ንግግር ግን እናንተን በሚጎዳ አስተሳሰብ የሚመጡ ሐሳቦችን ከህይወታችሁ አስወጥታችሁ ቆንጆና የተባረከ የፍቅር ጊዜ እንድታሳልፉ እመኝላችኋለሁ። ታዲያ ይህን ስልህ ከዚህ በላይ ብዙ ፈተና ይመጣል። በሚዲያ ብቻ አይደለም፣ በህይወት ሊመጣ ይችላል፣ በትዳር ሊመጣ ይችላል፣ በባለቤት ሊመጣ ይችላል፣ በፍቅር ሊመጣ ይችላል፣ በጤና ሊመጣ ይችላል፣ በገንዘብ ሊመጣ ይችላል፣ በብዙ ነገር ሊመጣ ይችላል። አንተ ግን ጠንካራ ነህ፣ ጠንክረህም ታሳየናለህ። እንግዲህ ወንድሜ ጆን ዳንኤል አንተንም እጅግ በጣም የምወድ የማከብር በተለይ ደግሞ በቲክታኩ ዓለም በጣም የማከብርህ ወንድሜ ነህ። ግን ወንድሜ አንድ ቅር ያለኝ ነገር አለ። ምን መሰለ? ብዙዎቻችን አንድ ነገር እንሸወዳለን። አንተ ፈልገህ ባታደርገውም ግን እኛም አንተም የሆነ ነገር በህይወታችን ላይ ሲፈጠር በሚዲያ ማውጣታችን እጅግ በጣም ከባድ ነው። ምክንያቱም ሚዲያ ላይ ማውጣታችን ለማንም አይጠቅምም፣ ለማንም አይጎዳም። ነገር ግን ነገ ደግሞ ለምንወልዳቸው ልጆች፣ ለሚያድጉ ልጆች ያ ነገር እንደ ፋይል ሆኖ ስለሚቀመጥ ነገ ላይ እኛን የሚያስወቅሰን ስራ መስራታችን ተገቢ ነው ብዬ አላስብም። ስለዚህ እውነት ነው በአንተ ጎን ብዙ አይነት እውነታዎች አሉ። አንተም የተበደልክበት ወይም ደግሞ የተጎዳህበት ነገር አለ። ስለዚህ ይሄንን ነገር ደግሞ ሚዲያ ላይ ሲወጣ አረፍ ብለን እንደ ትልቅ ሰው ቁጭ ብለን እናውራ በሚል ሐሳብ ቁጭ ብሎ መነጋገርን የመሰለ ነገር የለም። ላንተ ለወንድሜ መምከር የምፈልገው ካንተ ብዙ ባላቅም ግን ቁጭ ብሎ ማውራትን የመሰለ ነገር የለም። ሚዲያ እዛው ፍጪው እዛው አብኪው ነው። ምንም የሚጠቅመው ነገር የለም። ዛሬ አንተ ልክ ነህ ይልሃል፣ ነገ ደግሞ አጥፍተሃል ይልሃል። ዛሬ አንተ በዚህ ሂድ ይልሃል፣ ነገ በዚህ ሂድ ነው የሚለው። ስለዚህ ምንም አይነት እረፍትም ሆነ ፋታ ስለማታገኝበት የተፈጠረውን ችግር ያው ሁላችንም እናውቀዋለን። አንተና ጃኒ የነበራችሁን ግንኙነት እኔ አሁን ለምሳሌ እኔና ባለቤት የነበረኝን ግንኙነት አውቀዋለሁ። እኔ በራሴ ጎኖኝ ሳወራ እሷ በራሷ ጎኖና ካወራች እኔም የተበደልኩ እሷም የተበደለች ስለሚመስል ሁለታችሁ ግን ተገናኝታችሁ ብታወሩ የበለጠ እውነታው ስለሚወጣ ፕሊስ በመረጋጋት እንደ ትልቅ ሰው በማሰብ ቁጭ ብላችሁ ጊዜውን አመቻችታችሁ መድረኩን አዘጋጅታችሁ እንድታወሩበት እመኛለሁ። ይህንን ያልኩት ያንተም የትዳር ህይወት እንዳይበላሽ የሷም የፍቅር ህይወት እንዳይበላሽ ከማሰብ አንጻር ነው። ለማንኛውም ሁላችሁንም እንወዳችኋለን፣ እናከብራችኋለን። በምትሰሩት እያንዳንዱ ሀገራችንን ከፍ ከማድረግ አንጻር ሚዲያውን የበለጠ ከፍ ከማድረግ አንጻር እናንተ ፈርቀዳጆች ናችሁና ሁሌም ከፍ በሉልን። እንወዳችኋለን። ታዲያ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።